ሄሎ ማሜ፣ እንዴት አረፈድክ? ፈጣሪ ይመስገን። ሰላም ነው? ስንተኛ ላይ ደርሻለሁ ማለት ነው? ጭራሽ ቡና ላይ ነው የደረስኩት። መጣሁ፣ ቀላቀላቸዋለሁ። እሺ እንዴት ነህ? ሰላም ነው? እንዴት ነህ ማሜ? ሰላም። እንዴት ናችሁ? አይደል የንግዱን ነው? እንዴት ነው ነገሩ? እንዴት ናችሁ? ሰላም ነው? ያው ማሜ ጥሩ ሀሳብ አለን ለረፋድ ተመልካቾች የሚሆን ቆንጆ ሀሳብ አለኝ ብሎ ነው ያመጣኝና ስለ ጉዳዩም ያው ለተመልካቾች አልነገርኳቸውም። አጋጣሚ ሆኖ ደግሞ አንድ ላይ ያገኘኋችሁ። ቴክና ሶሉሽንስ የቴክኖሎጂ ካምፓኒ ነው። ዋና ስራችን ዌብሳይት ዴቨሎፕመንት፣ ሶፍትዌር እንዲሁም አፕሊኬሽን እነዚህ ነገሮች በማበልጸግ ነው የምንሰራው። ሰዎች እለት ተእለት የሚሰሩትን አክቲቪቲ በቴክኖሎጂ ማቃለል እሱ ላይ ትኩረት አድርጎ የሚሰራ ተቋም ነው። ይሄ ተወካይ ሀብ ይባላል። የቴክና ሶሉሽንስ አንድ ፕላትፎርም ነው። ሰዎች ኢኒሻል ካፒታላቸውን ኮስታቸው ሀይ ስለሆነ ያንን ለመቅረፍ በተለይ ይሄ ጥቃቅንና አነስተኛ አምራቾች የራሳቸውን ቢዝነስ ለመመስረት የሚፈልጉ ሰዎች ኢኒሺያሊ የሚያወጡትን ኮስት 98% ያህል አቃሎ ሶልቭ የሚያደርግ ተቋም ነው። ጥቃቅንና አነስተኛ አምራቾች የራሳቸውን ቢዝነስ የሚያመርቱ እንዲሁም ሌሎች ክልል ከተሞች ላይ ሆነው ወደ አዲስ አበባ ማርኬት ጆይን ለማድረግ የሚፈልጉ የሽያጭ ቦታ፣ የሽያጭ ባለሙያ፣ የሶሻል ሚዲያ ፕሮሞሽን እንዲሁም የዴሊቨሪ አስተዳደርን አንድ ላይ ጠቅልሎ በ2500 ብር የሚሰጥ ፕላትፎርም ነው። የምሰራው የሽቶ ስራ ነው። ኦሪጂናል እና ቆንጆ ሽቶዎችን በተመጣጣኝ ዋጋ አረቢክ ፐርፊውሞችን ማለት ነው እንይዛለን። በፊት እዚህ ሳልመጣ በፊት ኦንላይን ነው የምሸጠው ወይ ደግሞ በሰው ነው የምሸጠው ማለት ነው። አሁን ግን ተወካይ ሀብ ባዘጋጀልኝ እድል ተጠቅሜ የሱቅ ባለቤት መሆን ችያለሁኝ። እዚህ በመምጣት ሽቶዎችን እያስቀመጥኩኝ ከስተመር መያዝ ችያለሁ። መጉላላትን ቀንሻለሁኝ። ያው ከዚህ በፊት ኦንላይን ነበር የምሰራው፣ ኦንላይን ነበር የምንቀሳቀሰው እና ያው በጣም እቸገር ነበረ። ሞር ደግሞ የኔ ችግር ዴሊቨሪ ነበረ። ያው ዴሊቨር ለማድረግ በፈለጉበት ሰዓት ለማድረስ አልችልም ነበርና ሶሻል ሚዲያ ላይ ፕሮሞት ሲያደርጉ ነው ያገኘኋቸው እና በጣም ጠቀሜታ አለው ለኔ። በጣም ከስተመሮቼ በጣም ሳቲስፋይ እንዲሆኑ አድርጎኛል። ያው ሞር የኔ እንደነገርኩ ከሆነ ዴሊቨሪ ነበር ችግሬ። ዴሊቨሪ በአንድ ሰዓት ውስጥ ይደርስልኛል። መጀመሪያ ላይ ኢኮመርስ ለማበልጸግ ነበርኛ ፍላጎታችን የነበረው። በሰዓቱ በነበረው ሪፖርት በአመት ሬቨኑዋቸው ከ1 ሚሊዮን ብር በታች ነው የሚያገኙት የሚለውን ሪፖርት አነበበ። ያንን ነገር ለማስተካከል ምን መደረግ ይችላል ብለን አይዲያዎችን ባውንስ ማድረግ ጀመርን። አብሮ ያበለጸገው ባልደረባችን እንደዚህ አይነት ችግሮች ገጥሞት ነበር። እሱ የሚያገኘው ሂሳብና እዛ ጋር የነበረበት ኦፕሬሽን ኮስቶች በጣም አለመመጣጠኑ ይህንን ሶሉሽን ፕሮቫይድ እንድናደርግ ሆኗል፣ ምክንያት ሆኗል። ሰው ቢዝነስ ሊጀምር ሲያስብ ከቢዝነሱ በላይ የሚያሳስበው ሱቅ መያዝ ነው። ከዛ እንደሚታሰበው ሰርቶ ይመልሳሉ የሚለው ነገርና እሱን ስለፈራው ቀጥታ ሰዎችን ብቻ በራሴ የማግኘትን አማራጭ ነበር የምጠቀመው። እሱ በጣም ያደክማል። ዛሬ ያገኘሽውን ሰው ነገ ደግመሽ አታገኙም፣ አይገዛሽም፣ ረጅም ጊዜ ይቆያል። ያ እቃ ይዤ በጣም እንድቆይ አድርጎኝ ነበር። ከሸጥኩ በኋላ ለ1 ወር ለ2 ወር ምንም ሽያጭ አይኖርም። ሪልም አልመሰለኝም። ብዙ ፌክ እንደዚህ አይነት ነገሮች ስላሉ ደውዬ አረጋገጥኩ። ስመጣ ደግሞ በአካል ካሰብኩትም በላይ ነው። ትህትናቸው፣ እውነተኝነታቸው፣ ሰዎችን ለማሳመን የሚሄዱበት መንገድ የምርም ከጠበቅኩት በላይ ነው። እንዴት ነሽ ነፂ? ሰላም ነው አለን። ሁሉ ሰላም አለን። ዛሬ ምንድን ነው ያመጣሽው? ሽቶች እንደተለመደው። ኦኬ እሺ። እንዴት ነው እየሄዱ ነው እነዚህ? አሪፍ እየሄዱ ነው። አዎ ጥያቄም አላቸው። ከስተመሮችም እየመጡ ያዩታል። ዋጋ ላይ ምናምን አስተያየት አለ? ዋጋ ያው እናንተ ናችሁ አስተያየት የምታደርጉት። እንደዚህ በዛ ይስተካከልና የሚሉት ነገር ካለ ፌር ነው ዋጋው ከኳሊቲውም አንፃር። እስካሁን 1-2 ከስተመር ብቻ ነው ዋጋ ምናምን ያለው።
ስለሱም የተወሰነ ዲስካውንት አድርገንላቸዋል። ስለዚህ ብዙ የሚቀርብ ኮምፕሌን የለም፣ ኮምፕሌን የለም። የለም። እሺ እቃዎችሽን ልመዝግባቸውና እሺ ነፂ ቴንክ ዩ። እሺ አንድ ሰው መጥቶ እኛ ጋር ጆይን ካረገ በኋላ የመጀመሪያው ስራችን ፕሮሞሽን ነው። ሰዎች ፕሮሞሽን እያዩ ይመጣሉ። እዚህ መጥተው እቃውን ያያሉ። ከዛ ሀሳብ ይሰጡናል። ለምሳሌ ፕሮዳክትም የሚስተካከልም ነገር ካለ ይነግሩናል። ገዝተውም ከሄዱ በኋላ እንተዋቸውም፣ ኪፕ አፕ እናደርጋለን። እንዴት ነው ፕሮዳክቱ ላይ ምን አይነት ቅሬታ አላችሁ፣ ምን አለ የሚለውን እያንዳንዱን እየወሰድን ለእነሱ ሼር እናደርጋቸዋለን። ከአይዲያው ጀምሮ 1 አመት ከምናምን አልፎታል። ኦፕሬሽን ላይ 9 ወር ቆይተናል። እስካሁን ባለው ሂደት ውስጥ ባለኝ ዳታ 5 ሰዎች የራሳቸው ሱቅ ከፍተው ኦፕሬት እያደረጉ ነው። በአጭር ጊዜ ውስጥ 5 ሰዎች የራሳቸውን ቦታ ከፍተው ኦፕሬት እንዲያደርጉ ስላደረግን እስካሁን ባለው እኛ ትልቅ ስኬት አግኝተናል ብለን እናስባለን። ወደፊት ደግሞ ገና በደንብ ከ20 30 በዚች አመት ውስጥ እናሳካለን ብለን ተስፋ እናደርጋለን። ቦታ አለኝ ሱቅ ይዣለሁ ማለት በጣም የሚያሳርፍ ነገር ነው። ብዙ ሰው ሲመጣ ወደዚህ ነው ሪኮመንድ ማድረገው። ዴሊቨሪ ራሳቸው አላቸው። እኛ ምንም የምንቸገረው ነገር የለም። እቃ ሲያልቅ እየመጣን ማስረከብ፣ ከዛ በኋላ ስቴት መቀበል ነው። ራሳቸው ናቸው ሙሉ ነገር የሚጨርሱት። ከሴልስ ጋራ ነው ሱቁ ያለው። ሙሉ ሰርቪስ ነው የሚሰጡን ማለት ነው። እና ዋናው ነገር እረፍት ነው። ሱቅ ይዣለሁ ባለቤት ሆኛለሁ የሚለው ነገር በጣም ያሳርፋል። እዚህ የሚሸጠውን እቃ እናውቃለን፣ ግን የራሳችን ፕሮዳክት አንይዝም። ሰዎች ያንን እቃ ይዘው እንዲመጡ ነው የምንፈልገው። ሌላው ሲሆን ግን የራሱን እቃ ይዛል፣ ከጎን ደግሞ ኦፕሬሽን ከቨር ማድረጊያ ነው የሚያደርገው። የኛ የሚለየው እኛ ሁሉ የምታየው አንድም የኔም የልጆች እቃ የለበት። ተመሳሳይ እቃ አይያዝም፣ አይቻልም። እንዴት ነው አሁን ይሄ የብዙ ሱቅ ነው፣ ብዙ ነው የሚገኝበት፣ ግን የግልሽ ሱቅ ነው። በብዙ ፕሮዳክቶች የራስሽን እቃ አንቺ ብቻ ይዘሽ የምትገኝበት ነውና ሽቶ ነው። ማንም እኔን የሚጋፋኝ የለም። እኔ ሽቶ ያዝኩ፣ ሽቶ ብቻ ነው እዚህ ሱቅ ውስጥ ሊያዝ የሚችለው። ሌላ ሰው ሲመጣ ወይ የልብስ ፕሮዳክቶችን፣ ሌሎች አክሰሰሪዎችን ነው ይዞ የሚመጣው። ስለዚህ ሰው ይጋራኛል ወይ የሚለው ስጋት አይኖርም። ከዛ ደግሞ ሰፖርት ትደራረጊያለሽ። ልብስ ሊገዛ የመጣው ሽቶሽን ገዝቶ ይወጣል፣ ሽቶ ልብስ ገዝቶ ይወጣል። ሰፖርት ይደራረጋልና ይደጋገፋል። ስለዚህ የነሱ እዚህ መኖር ለኛም ገበያ ነው። የራሳቸው የሆነ ሴልስ አላቸው እና በስትክክል እቃ ይሸጥልኛል። እና ያው ብዙ ሰው ደግሞ ኦንላይን ላይ እኔ በምሰራበት ሰዓት ያው አንድ ቦታ ይፈልጋል፣ ስፔሲፊክ ሎኬሽን ስለሚፈልግ በጣም እቸገር ነበረ። ሰው አመኔታም አይኖረኝም ነበረ። የሀያ ነገር ጥቅም እንዲኖረኝ አድርጎኛል። ምክንያቱም እኔ ይሄ እንደ ሱቄ ማለት ነው። በየጊዜው ሚቲንግ ይኖረናል። ያው ብዙ ነገር ሼር እንደራረጋለን። እኔ ማሻሻል ያሉብኝ ነገሮችም ከነሱ ብዙ መወስዷቸው ነገሮች አሉ እና የሀያ ነገር በጣም ለኔ ጠቀሜታ ሰጥቶኛል። በጣም በአጭር ጊዜ ውስጥ ይሄ ስራ ተስፋ እንዲኖረው አሁን እኔም ሱቅ አለኝ ብዬ ነው የምሰራው። እቃ የማስገባት ኮንፊደንስ አለኝ፣ ሰዎች ወደዚህ መላክ ኮንፊደንስ አለኝ እና እሱን እድል ስለፈጠራችሁልኝ በጣም አመሰግናለሁ ልል እወዳለሁ። አሁን መጪው ገና አይደለ? ሻማ ነው የሚገርማችሁ ነገር በጣም ነው የሚያምረው። በአንድ ሱቅ ውስጥ የሚገርማችሁ ነገር የተለያዩ እቃዎችን ነው ማግኘት የምትችሉት እና ዋው በጣም የሚገርም ነው። እንግዲህ ተመልካቾቻችን ዛሬ በረፋዳችን እንግዲህ አንድ ሱቅ አይደለም የመጣ ነው። እንደምታዩት በእርግጥ አንድ ሱቅ ነው፣ ግን ደግሞ የተለያዩ ጀማሪ ነጋዴዎች እቃዎቻቸውን እዚህ ሱቅ በማስቀመጥ የሚሸጡበትና የሚገበያዩበት ቦታ ነው። የዛሬው የረፋድ ዝግጅታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቻው ቻው።